ሰላም ሰላም እንዴት አላችሁ? ሁሉ ሰላም። እንግዲህ እኔ አዝዤው የነበረው እቃ ይሄ ነበረ። በዚህ እቃ ያስከፈሉኝ ግብር እና እቃው ፈጽሞ አይመጣጠንም። እንዴት እንደከፈልኩኝ በቪዲዮ መጨረሻ ታዩታላችሁ። ቪዲዮውን እስከ መጨረሻ ድረስ ማየት እንዳትረሱ፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንግዲህ ይሄ እቃ እንደምታዩት ጊምባል ነው። ላይትም አለው፣ ማይክ አለው። ይሄን ቪዲዮ እንዳውም እየሰራው ያለሁት በሱ ማይክ ነው። እና እቃው አሪፍ ነው። አዘዝኩት ማለት ነው። አዘዝኩትኝ ከዛ መጣ። ልክ ሲመጣ ያሳያችኋል። ትራኪንግ ላይ ስትገቡ ኢምፖርት ክሊራንስ ስታርትድ ይላችኋል። ከዛ በኋላ በኢምፖርት ካስተምስ ተይዟል ይላችኋል። ታውቃላችሁ። ከዛ በኋላ ፖስታ ቤቶች ይደውሉላችኋል። በሆነ 11 ቤት ስልክ ይደውሉላችኋል። ከዛ በኋላ ያን ስልክ አንስታችሁ የትኛው አካውንት ላይ እንደምታስገቡ ደግሞ ይነግሯችኋል ማለት ነው። ከዛ የቴሌግራም ቁጥር ይሰጧችኋል። ያንን የቴሌግራም ቁጥር ወስዳችሁ እነሱ ያሏችሁ አካውንት ላይ አስገብታችሁ ስክሪንሻት ትልኩላችኋላችሁ ማለት ነው። ከዛ ያን ከላካችሁላቸው በኋላ ከአንድ ወይ ከሁለት ቀን በኋላ ይቆዩና እንደገና መታወቂያና አንድ ትራኪንግ ነምበር ምናምን ይጠይቋችኋል ማለት ነው። መልሳችሁ አሁንም ሌላ ቴሌግራም ይሰጧችኋል። ይሄን ሁሉ የሚያደርጉት ደውሎ ነው። ይደውሉላችኋል። ከዚህ ከኢትዮ ፖስት ነው የምንደውለው ምናምን ይላሉ። በዚህ አጋጣሚ አጭበርባሪዎች እንዳያጭበረብሯችሁ ስልኩን በትሩ ኮለር ቼክ ማድረግ እንዳትረሱ የነሱ መሆኑን። ከዛ በኋላ እንደዛ ይልኩላችኋል ማለት ነው። ከዛ በኋላ እንግዲህ ያው በስልክ ደወሉልኝና ወደ 1400 ብር ጠየቁኝ ማለት ነው። ያንን 1400 ብር ከፈልኩኝ። ከዛ እንደዚህ ሪሲቶቹን የከፈላችሁበትን እንዳለ አሽገው ነው የሚልኩላችሁ። የአንዳንዱን ነገር አንድም ነገር አይቀርም፣ ሁሉም ነገር ትታሽጋለች። እና ገራሚው ነገር ምን መሰላችሁ? እቃችሁን ስትገዙ በጭራሽ ማይክ ያለው እቃ እንዳትገዙ ማለት ነው። ይሄ ማይክ ምናምን ስፒከር ማይክ ምናምን ያላቸው እቃዎች ፈጽሞ እንዳትገዙ። እና ደግሞ እነኚህ ውድ የሆኑ ኤክስፔንሲቭ የሆኑ እንደ ሽቶ ዥማኔር ምናምን የሆኑ እቃዎችም እንዳትገዙ ማለት ነው። አሁን ይሄን እቃ እዚህ ሀገር ውስጥ 2200 ብር ነው የሚሸጠው። እኔ ግን በአጠቃላይ የፈጀብኝን እንግዲህ አይታችሁታል። ከዛ ወደ $10 ነበር በሰዓቱ፣ አሁን 13 የሆነው ያን ሰዓት $10 ነበረ። አሁን ላይ ደግሞ 13 ሆኗል። በአጠቃላይ ብቻ ስንት ፈጀብኝ ይችን እቃ ለማምጣት? እዚህ 1400 ከፈልኩ፣ ያኛው 1000 ብቻ ወደ 3000 ብር ፈጀ ማለት ነው። ስለዚህ ኪሳራ ውስጥ ነው የሚከታችሁ። አይታችሁ ዋጋውን አይታችሁ ወስናችሁበት ካልሆነ በስተቀር ዝም ብላችሁ ሌላ ጊዜ እቃዎችን ከጉምሩክ ስፒከር ምንድነው የማይክ ምናምን ያላቸውን እቃዎች ከአሊ ኤክስፕረስ ላይ ባታዙ በጣም በጣም ይመረጣል እላችኋለሁ። መጠንቀቅ አለባችሁ። ስፔሻሊ ማይክ ያለው የኮሙኒኬቲቭ ማቴሪያል የሆኑ ነገሮችን እንዳታመጡ። ሰዎቹ ግን እንደዚህ ማህተም መተውበት አይታችኋል። ማህተም መተው ካርኔዎቻችሁን እዚህ ውስጥ አሽገው እያንዳንዱን ነገር ጨርሰው ነው የሚልኩላችሁ በፖስታ ቤት። ከዛ ፖስታ ቤት ሄዳችሁ እናንተ ቀጥታ እቃችሁን የፖስታ ቤቱን ክፍያ ብቻ ከፍላችሁ መውሰድ ነው ማለት ነው። ሙሉ የግብር አከፋፈሉ ፕሮሰስ ይሄን ነው የሚመስለው ማለት ነው። ይደውሉላችኋል። በሚደውሉና በሚሰጧችሁ መረጃ የሚሰጧችሁን ነገር ማስገባት፣ ክፍያችሁን መክፈል። ከ15 ቀን ከበለጠ ይወረሳል ይሏችኋል። በዛ ቀን ውስጥ መክፈል አለባችሁ። ስለዚህ እንደኔ በቃ የሀገር ውስጥ ያለው ዋጋ አይታችሁ ቼክ አድርጋችሁ ብታዙ አሪፍ ነው እንጂ እቃዎችን ጸጥ ብላችሁ እዛ ላይ ርካሽ ስለሆኑ እንዳታዟቸው። ቀረጥ ካላቸው በጣም ኦቨር ነው የሚቀርጧችሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቴንክ ዩ